በጅማ ከተማ ሄርማታ ሁለተኛ ደረጃ ትምህርት ቤት ተብሎ በሚጠራው ትምህርት ቤት ውስጥ የ16 ዓመት ተማሪ እጅግ በጣም አሳዛኝ በሆነ መልኩ በክፍል ውስጥ በተማሪዎች ፊት በገዛ ጓደኛው በክፍል ተማሪው ጓደኛው አንገቱን በጩቤ ተወግቶ ሕይወቱ ማለፉ ተሰምቷል። ዛሬ ደግሞ የዚህ ወጣት ልጅ የስርዓተ ቀብር ተፈጽሟል። ምንድን ነው የተፈጸመው? ነገሩ ምንድነው? የምንነግራችሁ ጉዳይ ይሆናል። በሌላ መልኩ ደግሞ እዚህ ጋር የምትመለከቷት ግለሰብ እዚሁ ኢትዮጵያ ውስጥ ማለት ነው የሰው ማሳ ውስጥ ትገባና የተቀመጠ ቆጮ ትሰርቃለች። ቆጮ ሰርቃ ስትወጣ ደግሞ እጅ ከፍንጅ ትያዛለች ማለት ነው። የቆጮዎቹ ባለቤቶች አካባቢውን ሰው ይጠሩና ወጣቶችን ይሰበስቡና እዚህ በምትመለከቱት መልኩ የሰረቀችውን ቆጮ አናቷን እንደ ቅቤ ይቀቧታል ማለት ነው። እንዲህም ልምጭም ይዞ የሚገርፋትም ሰው አለ። ትልቁ ቁም ነገር አሁን እሱ አይደለም። ይህቺ ግለሰብ ግን ቆጮን ለምንድን የሰረቀችው የሚለው ነገር ነው። የሚያሳዝነው ነገር ይህቺ እናት ይህንን ቆጮ የሰረቀችው ግን 4 ልጆቿ በረሃብ ሊሞቱባት ሲሉ ነው። ከዚህ ቀደም 1 ልጇን በረሃብ አታለች። ዛሬም ልጆቿ የሚበላ የሚጠጣ ሲያጡ ነው ወጥታ ከጎረቤት የሰረቀችው። ታዲያ እዚህ ጋር የሆነው ይህንን በመስረቋ ምክንያት እንደዚህ ያለገጡባት፣ እንደዚህ የተሳለቁባትና የገረፉ የተፉባት፣ በጥፊ በእርግጫ የመቱባት ሰዎች ጉዳይ በማህበራዊ ሚዲያ ከወጣ በኋላ ግን ለክፉ ያደረጉት መልካም ነገር ይዞላት መጥቷል። ያላሰበችው ነገር ገጥሟታል። ልጆቿም ደስተኛ ናቸው። ምንድን ነው የተፈጠረው? ምንድን ነው የተከሰተው ነገር? ይህንን የምንነግራቸው ጉዳይ ይሆናል። እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን። እዚህ 40 ሺህ ሊትር ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ። ማን ነው ትዋኛላችሁ? እማችሁትን እናለማምዳለን። ስፔሻሊ በሌላ መልኩ ነፃነትን ይመስላል የተባለው ግለሰብ ጉዳይ በየማህበራዊ ሚዲያ እየመጣ መነጋገሪያ ሆኗል። እንግዲህ ከሰሞኑ የቤተሰብ ጨዋታን ማን ያዘጋጅ እየተባለ እንግዲህ ከእጩዎች መካከል 3ቱ ከፍተኛ ውድድርና ግብግብ እያደረጉ ነው ለማለፍ። ታዲያ 4ተኛ ደግሞ ይሄ ግለሰብ ከነሱ ጋር ውድድር ይግባና ይወዳደር። ነፃነትን ይመስላል፣ ብዙ ነፃነትን የሚመስሉ ነገሮች አሉት እየተባለ ነው። ስለዚህም የምናወራው ጉዳይ አለ ማለት ነው። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን በመግቢያ ላይ የነገርኳችሁን 3 ርዕሰ ጉዳዮች አንስተን እነጋገራለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ደግሞ ካላችሁ ሰብስክራይብ እያደረጋችሁ ወደ 100 ሺህ እንድንጠጋ እንድታግዙን በትህትና እንጠይቃለን። አሁን 87 ሺህ ላይ ነው ያለ ነው። ሰብስክራይብ ሳታደርጉ ከሆነ የምታዩን ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉ እንጠይቃለን። ክበሩልን። መጀመሪያ ወዳደረግንላቸው ጉዳይ ስንመለስ ስለዚህ ልጅ ልንነግራቸው ፈልገን ነው። ይሄ ልጅ ሙሳብ መሐመድ ይባላል። የ16 ዓመት ልጅ ነው። ጅማ ውስጥ ነው እንግዲህ በክፍል ጓደኛው ህይወቱ የተነጠቀው። እጅግ በጣም የሚያሳዝን ጉዳይ ነው የሰማነው ነገር። ዛሬ ስርዓተ ቀብሩ ተፈጽሟል። ህይወቱ ያለፈው ትላንትና ነው። ግን ምንድን ነው የተፈጠረው ነገር? እጅግ በጣም የሚያሳዝን ድርጊት ነው ይሄ። ለቤተሰብ ደግሞ እዛም አካባቢ ላሉ ማህበረሰብ ልጆችም በጣም ስጋት የፈጠረና ያስደነገጠ ጉዳይ ነው። ግን ምንድን ነው የተፈጠረው ነገር የሚለውን ጉዳይ ልንነግራቸው ወደን ነው። ነገሩ የሆነው በጅማ ሄርማታ ሁለተኛ ደረጃ ትምህርት ቤት የ16 ዓመቱ እና የ8ኛ ክፍል ተማሪ የነበረው ሙሳብ መሐመድ በክፍሉ ተማሪ በአሰቃቂ ሁኔታ አንገቱን በስለት ተወግቶ ህይወቱ ማለፉን የትምህርት ቤቱ ርዕሰ መምህር መናገራቸው ተሰምቷል። ይህ ጉዳይ እውነት መሆኑን ተረጋግጧል። መጀመሪያ አካባቢ የውሸት ወሬ ነው የሚል ነገር ነበር የተሰማው። በኋላ ላይ ግን እውነት መሆኑ ተረጋግጧል። ሙሳብ የክፍሉ አለቃ የነበረ ሲሆን ገዳይ ሙአዝ ቢላል የተባለ ግለሰብ ደግሞ በክፍሉ ውስጥ አስተማሪ አለመኖሩን ተከትሎ በመስኮት ዘሎ ለመውጣት ሲሞክር ለምን እንዲህ የስነ ምግባራዊ ድርጊት ታደርጋለህ ብሎ መጠየቁን ተከትሎ አለመግባባት መፈጠሩንም በወቅቱ ክፍል ውስጥ የነበሩ የክፍል ተማሪዎች ሲናገሩ ተሰምተዋል ማለት ነው። ገዳይ ምን አገባህ አንተ አይመለከትህም በማለትና ከዚህ በፊትም ስሙን ለመምህር እንደሰጠበት በመግለጽ ከሟች ጋር ይያያዛል ማለት ነው። በኋላም ታዲያ ደብቆ በያዘው ስለት አንገቱን ደጋግሞ በመውጋት ብዙ ደም ፈሶት ህይወቱ እንዲጠፋ አድርጎታል። ወንጀሉን ፈጽሞ ከግብረ አበሮቹ ጋር በመሆን ከስፍራው ሮጦ ቢያመልጥም አሁን ላይ ግን በፖሊስ ቁጥጥር ስር እንደሆነ መምህሩ አስረድተዋል። ይህ አሰቃቂ የወንጀል ድርጊት መፈጸሙን የጅማ ከተማ ኮሚዩኒኬሽን ጽህፈት ቤት ነገሩ እውነት ነው ተከስቷል፣ ግለሰቡም ተይዟል ሲል አረጋግጧል። ጽህፈት ቤቱ በሰጠው ቃል አሳዛኝ ሁኔታው በእርግጥም ተከስቷል ሲል የገለጸው ጽህፈት ቤቱ ስለ ግድያው እንደተናገረው ደግሞ ከሆነ በተማሪዎች መካከል በተፈጠረ አለመግባባት የአንድ ተማሪ ህይወት አልፏል ሲል ነው ነገሩን የገለጸው። እንደ ጽህፈት ቤቱ መረጃ ከሆነ ሁለቱም ተማሪዎች የ8ኛ ክፍል ተማሪ ሲሆኑ ድርጊቱን የፈጸመው ታዳጊ ደግሞ የ17 ዓመት ዕድሜ ያለው
ሲሆን ሟች ደግሞ 16 ዓመት መሆኑን ተረጋግጧል። በተጨማሪም ድርጊቱ የተፈጸመው በስለት መሆኑንና ፖሊስ የችግሩን መነሻና መንስኤ እያጣራ እንደሚገኝ ነው የገለጸው። የዚህ ችግር መንስኤ ግን የክፍል ተማሪዎቹ እንደተናገሩት ገዳይ በመስኮት በኩል ከክፍል ሊወጣ ሲል ሟች ደግሞ የክፍሉ አለቃ ስለሆነ የክፍሉንም ደግሞ ጸጥታ መቆጣጠር ስላለበት በዚህ መካከል የተፈጠረ አታካራ ነው። ከዚህ ቀደም ደግሞ ስሜን እንደዚሁ በረባሽ አሳልፈ ለአስተማሪ ሰጥተህብኛል የሚልም ሰጣ ገባ እንደነበራቸውም ነው። ገዳዩን በተመለከተ ደግሞ የተገኘው መረጃ ምንድነው? ሲጋራ ያጭሳል፣ ጋንጃ ይጠቀማል፣ አሽሽና የመሳሰሉትን አደንዛዥ እጾችም ይጠቀም እንደነበር ነው እንደታወቀ የተሰማው ማለት ነው። በባህሪም ደረጃ አስቸጋሪ ልጅና ከሌላ ትምህርት ቤቶች ተባሮ የመጣ መሆኑን እንዲሁ ተረጋግጧል። በተጨማሪም ደግሞ ድርጊቱ የተፈጸመው በስለት መሆኑን ገዳዩም ወዲያውኑ እጁን ለፖሊስ ሰጠ የሚል መረጃ ነው ያለው። በሌላ መልኩ ግን ከግብረ አበሮቹ ጋር ሊያመልጥ ሲል ነው የተያዘው የሚልም አለ። ትልቁ ቁም ነገር ግን ወንጀለኛው በፖሊስ ቁጥጥር ስር መዋሉ ነው። ታዲያ በአሁኑ ወቅት ፖሊስ የችግሩን መነሻና መንስኤ እያጣራ እንደሚገኝም አመላክቷል። የከተማዋ ኮሚዩኒኬሽን የሞተው ተማሪ የቀብር ስነስርዓት መፈጸሙን በመግለጽ ማህበረሰቡም የተጎጂ ቤተሰቦችን በማጽናናት ላይ እንደሚገኝም ነው የተሰማው። በአሁኑ ሰዓት በትምህርት ቤቱ ትምህርት የተቀጠለ ሲሆን የአካባቢው ሰላም ተረጋግቷል ሲሉ ነው ይሄ መረጃ እየተሰማው። እንግዲህ ይህ ነገር እጅግ በጣም መሪር ነገር ነው ለቤተሰብ የሚፈጥረው። ገና የ16 ዓመት የ8ኛ ክፍል ተማሪ በደንብ የሚማር ልጅ፣ በዛ ላይ ደግሞ እንግዲህ የክፍል አለቃም ደግሞ ሲኮን ብዙ ጊዜ በትምህርታቸው ጎበዝ የሆኑ ደግሞ የማይረብሹ ስርዓት ያላቸው ልጆች ናቸው። ክፍል ውስጥ ብዙ ጊዜ እኛም ስናቅ እንግዲህ ጎበዝ የሆኑ በእድሜም ደግሞ በለጥም ካልሆነ ደግሞ በቃ ዲሰንት የሆኑ ልጆች ናቸው ትምህርት ቤት ውስጥ ሞኒተር ወይ ደግሞ አለቃ እንዲሆኑ የሚደረጉት እና ወላጅ በዚህ ልክ ወልዶ አሳድጎ በቃ ከዛሬ ነገ ልጄ ቁም ነገር በቃልኝ ሲል ደግሞ ዘንድሮ ሚኒስትሪ ተፈታኝ ነው እያለ ባለበት ሰዓት እንደዚህ ያለው ነገር መፈጠሩ በጣም የሚያሳዝን ነገር ነው። በሌላ መልኩ ግን አሁንም ቢሆን ወላጆች ልጆቻቸውን የት እንደሚውሉ መከታተል አለባቸው። እናውቃለን አዲስ አበባ ውስጥ ሃይስኩል ውስጥ ድሮኛ ስንማር እንደነበረው አይነት ነገር አይደለም። በእርግጥ ድሮም የሚያስቸግሩ ተማሪዎች አሉ ይታወቃል። ግን ዘንድሮ ላይ አሉ እንደሚባሉት ትምህርት ቤት ውስጥ ድራግ ይዘው የሚገቡ፣ ትምህርት ቤት ውስጥ የሚያጨሱ፣ ትምህርት ቤት ውስጥ እጅግ በጣም አላስፈላጊ ነገር የሚያደርጉ ግን ዱርዬዎች አልነበረም የነበሩት። አስቸጋሪዎች ነበሩ፣ የሚደባደቡ ነበሩ። እንግዲህ እልፍ እያለ ማለት ነው። ከዛ በመለስ ግን አስተማሪም ቀና ብለን ሳናይ ነው ያደግንና ትምህርቶቻችንንም የጨረስ ነውና እስከ ኮሌጅም ድረስ የዘለቅ ነው ማለት ነው። አሁን ግን ለቤተሰብ ይሄ እጅግ በጣም ከባድ ሀዘን ነው። እንዴት ምን ብለን እንደምንገልጸው አናውቅም። የዚህ ጉዳይ ጦስ ለሁለት ቤተሰብ ነው የተረፈው፣ ለገዳይም ለሟችም። ምናልባት ሀዘናቸው እኩል ላይሆን ይችል ይሆናል። ልጃቸውን ያጡት ቤተሰቦች የልጅ ገዳይ ቤተሰቦችን ያህል ላይሰማቸው ይችል ይሆናል። እነዛም ግን ወልደው ከብደው ለቁም ነገር እናበቃለን ሲሉ ልጃቸው እንደዚህ ዋልጌ ዱርዬ ሆኖ የሰው የሚገድል ሆኖ ሲቀር ግን እንደ ወላጅ ቆሞ ለሚያስበው ሰው ግን የሁለቱም ወላጆች አሁን ያሉበት ነገር የሚያሳዝን ነው። እነዚህም ወልዶ መና ነው የሆኑት፣ እነዚህም ደግሞ ልጃቸውን የተነጠቁትና ይሄ የሚያሳዝን ነገር ነው። ወላጆች ልጆቻቸውን በስርዓቱ መከታተል አለባቸው ብለን እናስባለን። የሟቹን ቤተሰብ ግን ፈጣሪ እንዲያጸና ምኞታችን ነው። ደግሞ እሱንም ፈጣሪ ነፍሱን በቀኝ እንዲያስቀምጥ ተመኘን። እንግዲህ አሁን ከዚህ ልጅ ጋር ተያይዞ ትልቁ ሰጣ ገባ የነበረው በመስኮት በኩል ውጣ በሚል ነውና አሁን አንድ ቪዲዮ ደግሞ አየውና በጣም እየገረመኝ ነው። እንግዲህ ይሄ ልጅ ያው ትምህርት ቤት ገብቷል፣ ግን አስተማሪ ሲወጣ በመስኮት ዘሎ ካልወጣው ብሎ ነው ይሄንን ልጅ የገደለውና ሲጀምር ትምህርት ቤት በመስኮት ሊወጣ ከሆነ ለምን ገባ? በቃ ባይመጣ ነው የሚሻለው። ግን እግረ መንገድ አንድ ደግሞ ያገኘሁት ቪዲዮ አለና እሱም ደግሞ በጣም ነው የሚገርመው። እንግዲህ ቪዲዮውን ተመልከቱት። መጀመሪያ እዚህ ጋር ያለውን እሱን እንመልከተው መጀመሪያ እንግዲህ የሃይስኩል ትምህርት ቤት ተማሪዎች ናቸው ማለት በጣም ነው የሚገርመው። አሁን ወላጅ እንዴት አሳር መከራ እየበላ እንደሚያሳድግ ወላጆች ያውቃሉ። እችን የምታክል ሰው እንግዲህ አሁን ካልተሳሳትኩኝ ወንድ ነው ወንድ ነው እየጎተታት ከአጥር እንድትዘል የሚያደርጋት ማለት ነው። ሲጀምር በአጥር ዘሎ ለመውጣት ሲጀምር ትምህርት ቤት ለምን አስኬዳት? እስከ እየተጋጋጠች ነው ጉልበቷን ሁሉ ግንቡ
እየጋጣት እየተገፋፋች ነው ከትምህርት ቤት ዘላ የምትወጣውና እኔ አላቅም ለምን እንደሆነ አላቅም። ልክ እንደዚህ የሆኑ በተለይ ደግሞ ሴቶች ልጆች እንደዚህ ሲሆኑ ሳይ እና ደግሞ እኔም ሴቶች ልጆች አሉኝና ያሳስባል፣ እንደ ወላጅ ያሳስባል። እንደ ሀገር ግን አሁንም መላሸቅ ነው። ትምህርት ቤት ከቤት ዩኒፎርም ለብሰው ነው የወጡት፣ ገብተዋል። ከዛ ደግሞ በአጥር ዘለው የሚወጡ ትምህርት ቤት ሰዓት ደርሶ በሰፊው በር ከጓደኞቻቸው ጋር መውጣት ሲችሉ አጣድፎ ከትምህርት ቤት እያዘለለ የሚያስወጣቸው ነገር ምንድን ነው? ያልተገባ ልምምድ ውስጥ ገብተው ካልሆነ በስተቀር እንግዲህ አሁን እቺ ተማሪ ወንድ ነው የጎተተ በአጥር ላይ እንድትዘል የሚያደርጋት። ደግሞ ስትዘልም ስትወጣ የተቸገረችውን ያህል አይደለም ለመዝለል የተቸገረችው፣ በቃ ዱብ ብላ ነው የወረደችው። ህይወትም ላይ እንደዚህ ነው፣ ዱብ ብላ ነው የምትወድቀው። ዛሬ እንደዚህ የጎተተ ከትምህርት ቤት ያስቀራት ልጅ ነገ ከምትወድቅበት የህይወት ፈተና ግን ጎትቶ አያውጣት። ሁሉ የየራሱን መስመር ነው የሚሄደው። ነገራቸው በዚህ ላይ ይቀጥል ይችላል እና ይሄ ለብዙ ወላጆች በተለይ ሀገር ቤት ላላችሁ ወላጆች ልጆቻችሁን በጣም በደንብ በስርዓቱ መከታተል አለባችሁ። የልጆቻችሁን ቦርሳ እንኳ ከፍታችሁ ማታዩ አሉ። ልጆቻችን ሲተኙ የሆነ ሰዓት ላይ ምንድን ነው ምናምን ብሎ የልጆችን ቦርሳ ፈትሾ ማደር ተገቢ ነው። አንድ ቀን አይፈተሽብንም ብለው ስለሚያስቡ ቦርሳቸው ውስጥ የሚደብቋቸው ብዙ ነገሮች አሉ። ቦርሳቸው ውስጥ ደብቀዋቸው የምናገኛቸው ነገሮች የልጆቻችንን አሁናዊ ሁኔታ ሊጠቁሙንና ከትልቁ አደጋ ልንከላከላቸው መረጃ ሊሰጠን የሚችል ነገር ልናገኝ እንችላለን እና እንደዚህ በአጥር እየዘለሉ እየወጡ ሀገርስ አትከስርም ወይ? አሁን እቺ ልጅ ከትምህርት ቤት አጥር ዘላ እየወጣች እንደዚህ እየተጋጋጠች ከትምህርት ቤት ለመውጣት ጉልበቷ እየተጋጋጠ ዘላ እየወጣች ምንድን ነው የምትሆነው? ለምንድን ነው ህይወትን ለማሸነፍ የማትጋጋጠው? ነገ ትሰናከላለች። በቃ አለቀ፣ ህይወቷ ይበላሻል ማለት ነው። ወንዱስ እሺ እንደፈለገ ሊሆን ይችል ይሆናል እንግዲህ ተፈጥሮ የራሷ መልክ ስላላት። እሷ ግን በሆነ አጋጣሚ ተሰናክላ ከቀረች ተሰናክላ መቅረት ነው ያላት እድልና ይሄ በጣም የሚያሳዝን ነገር ነው። እግረ መንገዳችንን እናንሳው ብዬ ያመጣሁት ሀሳብ ነው። ሁለተኛ ያደረግነው ጉዳይ ነጻነትን ይመስላል ወደ ተባለው ልጅ ጉዳይ ነው የምንመለሰው። እንግዲህ ሰሞኑን ሁላችሁም እንደምታውቁት እኛም ከዚህ ቀደም አንድ ፕሮግራም ሰርተን አቅርበን ነበር። እጅግ በጣም ተወዳጁ የኢቢኤስ የቤተሰብ ጨዋታ ፕሮግራም አቅራቢ ተዋናይ ነጻነት ወርቅነህ ከዚህ ዓለም ድካም ካረፈ በኋላ የቤተሰብ ጨዋታ የሚለውን ፕሮግራም ማን ይምራው በሚል እንግዲህ በጣም ብዙ ሀሳቦች ሲነሱ ነበረ። መጨረሻ ላይ ግን 3 እጩዎች ታውቀው እንግዲህ ከነሱ መካከል ደግሞ ኢቢኤስን በራሱ ግምገማና ደግሞ በተመልካች ምርጫ ደግሞ እነዚህ 3 ግለሰቦች ከነዚህ 3 ግለሰቦች መካከል አንዳቸው የቤተሰብ ጨዋታን እንዲመሩ እጩ ሆነው ቀርበው ነበር። ከነዚህ መካከል ያሲን ይገኛል፣ ሻሺ ወይ ደግሞ ንጹህ ትገኛለች። ከዛ ደግሞ ኮሜዲያን አዝመራው የሚገኝ ነበረ። ደግሞ አሁን ማህበራዊ ሚዲያ ላይ ደግሞ ነጻነትን የሚመስል ሰው ተገኝቷል እና ይህንን ሰው ባካችሁ ውድድር ውስጥ አካቱት የሚል ሀሳብ እየመጣ ነው። ልጁን እስቲ እንመልከተው፣ እናንተም ደግሞ ፍርድ ትሰጣላችሁ ማለት ነው። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ጃይፍ እየገባችሁ በላይ ሴቨር ነው። ተበላን አልተበላ ውሃውን ጠጣናል። ከጠጡ ችግር አለው እንደዳን ችግር የለውም። ጠጡ አለን እዚህ 40 ሺህ ታከስራለ። ችግር የለብን። በጣም ትጠጣል ትዋኛላችሁ። እማጭም እናለ ማምዳለ ስፔሻሊ ቺኮች ሁላችሁም ትመጣላችሁ። የሆነ ነገሩም ነጻነትን የሚመስል ነገር አለው። በእርግጥ ይሄ ቁመቱ ቀለሙና አሁን ደግሞ እሱ የነጻነትን ባህሪ በደንብ አድርጎ ማለት ይሄ የነጻነትን አክት ላይክ ነጻነት እንዴት አክት እንደሚያደርግ ምናምን እያንዳንዷን ነገር በደንብ አድርጎ ለቅሞ ይዟታልና በቃ ልክ እንደሱ ነውና አሁን ድንገት ላየው ሰው እውነትም ያስደነግጣል። ነጻነትን የሚመስል ነገር አለው። ቆይ ሌላም ቪዲዮ አለው። እስቲ እሱን ደግሞ አብረን እንመልከት። እስቲ ቢቸረ ፈጃ ቢለው እና ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ። ቅጭል ስል ሰምቻለሁ። ምን አለባት ቆም፣ ምን አላቆም ቢሆን ኑሮ ምን አለባይ 10 ቁጥር መርጫ ጠፋ በሚል ተልካሻ ምክንያት ያምራል የቦይፍሬንድ ያምራል በይል ኮንተርፎ በቅርቡ ደግሞ ኢቢኤስ ላይ ይመጣል። ሁላችሁም ተመጣጣኝ ዝነኛና ታዋቂ ተወዳጆች ለማላችሁ እዚህ ቦኩ ኢቢኤስ በቃ ያወጣሉ። ሁላችሁም ተቆጣጣኝ ዝነኛና ታዋቂ ተወዳጆች የነጻነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ ያለን የሱ ጉዳይ እንዴት ይቆማል? እንኳን በሰላም መጣችሁ። እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል፣ በዛ በኩል የቴሪ ቤተሰቦች ይታዩናል። የቴሪ ቤተሰቦች የሮባ ቤተሰቦች አንዳንድ ሰው ወክላችሁ እዚህ ትመጣላችሁ። መጀመሪያውን
ደስ ይላል። እሱን የሚመስል ነገር አለው። ድምፁም ራሱ እሱን ይመስላል እና አሁን ይህንን ልጅ ነው ውድድር ውስጥ እንዲካተት እንግዲህ በጣም ብዙ ሰዎች በቲክቶኩም በምንም ኢቢኤስን ሜንሽን እያደረጉ ይህንን ጉዳይ ወደ ማህበራዊ ሚዲያ ላይ ይዘውት መጥተዋል እና እውነት ነው ላይክ ቁመቱም አካላዊ ሁኔታውም ቀለሙ ምናምን እንደውም ኢቭን ድምፁም ሳይቀር እሱን ይመስላል። ለዚህም ይመስለኛል ሰዎች ወደ ሚዲያ ይዘው የመጡትና ይህንን ጉዳይ እናንተም ሀሳብ እንድትሰጡበት ነው። ግን ምንድነው የምረዳው ነገር እንግዲህ እሱ ያው ነፃነትን ይመስላል ማለት እንግዲህ የነፃነትን ያህል ይሆናል ማለት አይደለም። ሁለተኛ ደግሞ ልጁ በሌላ ሙያ ላይ ነው ያለው። ይሄ ጋራዥውን ብረታ ብረት ነገር ላይ ነው ሲሰራ ያየሁት እኔ ሌላ ቲክቶክ ውስጥ ገብቼ ማለት ነው። ምናልባት እንግዲህ ለእንደዚህ አይነት ነገር ተሰጥቶ ሙያውም ኖሮት እድሉን ያላገኘ ሰው ሊሆን ይችል ይሆናል እና ከነ አዝመራው ጋር ከነ ያሲንና ከነ ሻሼ ጋር አንደኛ እሱም ገብቶ 4 ቢሆኑና እጩዎቹ ደግሞ የእሱን ብቃትና ችሎታው ቢታይ የሚሉ ሀሳቦች እየመጡ ይገኛሉ። እናንተ ምንድን ያላቸው ሀሳብ የሚለውን ነው። እርግጥ እንግዲህ ነፃነትን ይመስላል እና የግድ ደግሞ እዛ ፕሮግራም ላይ መስራት አለበት ብለን አንልም። ኢቢኤስ ይህንን ጉዳይ ተመልክቶ ገምግሞ ምናልባት እስቲ ቆይን ነገር ልመልከተው ብሎ ካለ እሰየው ነው። ከዚህ ቀደም ከአስፋው መሸሻ ጋር ተያይዞ እና ደግሞ ከመቅደስ ጋር ተያይዞ ከቤተሰቦቹ ከጃፒ ጋር ተያይዞ የተፈጠረውን ነገር ታውቃላችሁ። አስፋውን የሚመስል ሰው ተገኝቶ ነበረ። መቅደስ ደግሞ እንግዲህ አስፋውን ስለምትወደው እንግዲህ ልክ እሷ በፊት አስፋው በህይወት እያለ የምታደርገውን አይነት ነገር ከዚህ ሰውዬ ጋር አደርጋለሁ ብላ እንግዲህ 1-2 ፕሮግራሞች ጀምራ ነበረ። ነገርየው ሳይሳካ ቀርቷል። በቤተሰብም ደግሞ ቁጣን ቀስቅሶ ነበረ። ወዲህ የእውነት አስፋውን ነው የሚመስለው ብለው የደነገጡ አሉ። በተለይ ደግሞ የአስፋው ወንድም፣ ወዲያ ደግሞ ልጁ ጃፒ ደግሞ እኔ ምኑም አባቴን አይመስልም፣ በቃ ከአባቴ ጋር የሚያገናኛቸው ጾታቸው ብቻ ነው፣ ወንድ መሆናቸው ብቻ ነው ብሎ ቅሬታ አቅርቦ ነበር። እንደውም መቅደስ ለምን ቤት ሄዳ ማዘርን ለምን ታስለቅሳለች ብሎ የአስፋውን እናት ማለት ነው ጃፒ አያቴን ለምን ታስለቅስብኛለች፣ የሞተ ሰው በቃ እንደገና የሚመስል ሰው ነው ብላ ሌላ ሰው አምጥታ ቆስቆሳ የሚል ነገር እንደነበር ታስታውሳላችሁ። ያም ቢሆን ግን አሁን ይሄም ግለሰብ ነፃነትን ይመስላልና የግድ መግባት አለበት እያልን አይደለም። ግን እውነት ለማውራት የሚመስል ነገር አለው፣ ምንም ጥያቄ የለውም። በጣም ብዙ ነገሮቹ ይሄ አክት ሲያደርግ ምናምን የነፃነትን ብዙ ነገሮች እንደተመለከተና ነፃነት የእሱ ቁጥር 1 አርቲስት እንደሆነ ያስታውቅበታል። እና የሆነ ሆኖ ግን እናንተ ምንድን ያላችሁ ምልከታ? ይሄ ሰው ከ4 ውጮች ጋር ከ3 ውጮች ጋር አንድ ሆኖ ገብቶ መወዳደር አለበት ትላላችሁ? ያላችሁ ምልከታ ምንድን ነው? አሁን እዚህ ላይ ያለው ነገር እንግዲህ ማህበራዊ ሚዲያ ላይ እድሉ ቢሰጠው ቆንጆ ነው። በቃ እድሉ ይሰጠውና ይሞከር። በቃ እስቲ እንየው፣ ይምጣ። ለኢቢኤስም ሌላ ታሪክ ሊሆን ይችላል፣ እኛም ደግሞ ነፃነትን የምናስታውስበት ሊሆን ይችላል እያሉ ያሉ አሉ። በሌላ መልኩ ደግሞ ስለመሰለና እንደሱ አክት ስላደረገ ብቻ ፕሮግራሙን ይመራዋል ማለት አይደለም። አብሯቸው ይወዳደሩ የምትሏቸው ሰዎች በጣም ብቃትና ችሎታ ያላቸው ናቸው የሚል አሁን ሀሳቦች ማህበራዊ ሚዲያ ላይ እየተመላለሱ ይገኛሉ። እኛ የፈለግነው ግን እናንተ ሀሳባችሁን እንድትሰጡ ፈልገን ነው። ምንድን ነው ሀሳባችሁ? እዚህ ላይ በሀሳብ መስጫ ሳጥን ላይ ያስፈሩልን። እግረ መንገዳችሁንም ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁን ቆዩ። ወደ ሌላኛው ጉዳያችን ስንመለስ መግቢያችን ላይ ከነገርናችሁ ነገሮች መካከል አንዲት እናት ልጆቼ ከሚራቡ ብላ የሰው ማሳ ውስጥ ገብታ ስትሰርቅ ተይዛ የአካባቢው ማህበረሰብ ያደረሰባት ነገርን ተከትሎ የመጣላትን ደግሞ መልካም እድል በተመለከተ ልንነግራችሁ ነው። መጀመሪያ ግን ይቺ እናት ምንድን ነው እስቲ ያደረጓት ነገር? እሱን እንመልከተው። እሱን ቪዲዮ እናሳያችሁና ከዛ ደግሞ ሌሎች የሆኑላትን ነገሮች ደግሞ እናወራለን ከዚህ ጉዳይ ጋር ተያይዞ። እንዳያችሁት ነው። ምንድነው የሆነው? የሰው ማሳ ውስጥ ገብታ ቆጮ ሰርቃ ነው። ያንን ቆጮ ነው እንግዲህ የተሰረቀችው ሴትዮ ልክ ቂቤ እንደምትቀባት አይነት ሆና አናቷን ምናምን ስትቀባት የሚታየው። ግማሾቹ ወደዚህ ይቀርጿታል፣ ገሚሶቹ ደግሞ ያለቅጡባታል፣ ይሳለቁባታል ምናምን። ካያችሁ ከሷ ጀርባም ልምጭ ይዞ የቆመ ሰው አለ። ደግሞ ሌላ ፖሊስ የሚመስልም የደንብ ማስከበር ልብስ የለበሰም ደግሞ ልምጭ የያዘ ሰው ደግሞ አለ። ስትገረፍም ነበር ማለት ነው። የሚያሳዝነው ማሳ ውስጥ ልትሰርቅ የገባችው ይህንን እንኳ ቆም ብሎ ሊረዳ ያልፈለገ ማህበረሰብ ነው። ስርቆትን እያበረታታን አይደለም፣ ግን
የሰረቀችበት ነገር የሰረቀችበት ምክንያት ምንድነው? እሱ ነው በጣም መታየት ያለበት። እዚህ ማህበረሰብ ውስጥ ነው የምትኖረው። አሁን በህይወት ያሉ 4 ልጆች አሏት። ከዚህ ቀደም አንዷን ልጇን በረሃብ አታለች። ርቦት ሞቶባታል። ልጆቿን 5 ልጆቿን ታሳድግ የነበረው ለብቻዋ ነው ያለ አባት። ታዲያ አይኗ እያየ ልጆቿ በረሃብ ከሚሞቱ ያላቸው የደላቸው ሰዎች ጋር ሄዳ በቃ ቀን እስኪያልፍ ብላ ሰረቀች። መስረቅን እያበረታታን ነው እያለን አይደለም፣ ግን እዚህ ውስጥ ሁሉ የተሰበሰቡት እነሱ አንድም ጥፋት አጥፍተው እንደማያውቁ እንግዲህ መጽሐፍ ቅዱስ ላይ እንደሚባለው ማለት ነው ከእናንተ ኃጢአት ያልሰራ የመጀመሪያውን ድንጋይ ወርውር ነው አይደል ያለው። እነሱ ሰርቀው እንደማያውቁ ምንም ነገር አጥፍተው እንደማያውቁ ነው እንደዚህ አድርገው ሲጫወቱባት የነበረው ማለት ነው። መስረቋን እያበረታታን ስርቆትን እያበረታታን አይደለም። ከምስረቋ ጀርባ ያለውን ታሪክ ግን መረዳት እችን እናት ዛሬ ለደረሰችበት ጉዳይ አድርሷታል ማለት ነው። ግን በጣም ደስ የሚለው ነገር ግን አንዳንድ መጥፎ ነገሮች አስከትለው የሚመጡት በጣም መልካም ነገር አለ። ይህንን ተከትሎ ግን የመጣላት የደረሳት የሆነላት በጣም መልካም ነገር አለ። አንዲት መሳይ ታደሰ የተባለች ግለሰብ ይህንን ቲክቶክ ይህንን ቪዲዮ ሰዎች ከላኩላት በኋላ ግን እንቅልፍ አጣሁኝ፣ በቃ ሄጄ በአካባቢውም ቢሆን ፈልጌም አግኝቼ እችን ሴትዮ የሆነ ነገር ማድረግ አለብኝ ብላ ሄዳ አግኝታት ህይወቷ ሊቀየር ወደሚችልበት ደረጃ ላይ ተደርሷል ማለት ነው። እንግዲህ እዚህ ቪዲዮ ላይ እንደምንመለከተው በቃ ከዛ በኋላ በጣም ብዙ ነገር ሲደረግላት አይተናል። ግን የሆነው ነገር ምንድነው? በጣም ደግሞ ልበቀና የሆኑ ደግሞ ሰዎች አሁን ልክ እንደሷ ደግሞ አግኝተው እነዛ ቆጮ የቀቧትን አናቷን እነዚህ ደግሞ ቂቤ እየቀቡ አልብሰው እግሯን አጥበው ልብስ ቀይረው ጋቢ አልብሰው ለልጆቹ የሚያስፈልገውን ነገር ደግሞ አድርገው ህይወቷን ቀይረውላታል ማለት ነው። አሁንም ደግሞ ወደ ተሻለ ደረጃ ላይ ያደርሷት እየሞከሩ ነው። ምንድነው ያደረጉላት? እሱን እኔና ይህንን ካደረገችው ግለሰብ ጋር ደግሞ በስልክ ተገናኝቻለሁ። ስለ ሁኔታው በዝርዝር አውርቻለሁኝ። እሱንም አስደምጣችኋለሁኝ። አሁን የተወሰነ እስቲ ቪዲዮዎችን እንመልከት። ቂቤ ሲቀቧት ምን ሲያደርጉላት እንደነበረ ማለት ነው። በጣም የሚገርም ነገር ነው። የእውነት ልብ የሚነካ ነገር ነው። እንግዲህ በጣም በጎ ሰዎች አሉ። እንደዚች እንደ መሳይ ወይ እንደ መሲ ታደሰ አይነት ያሉ በጎ ሰዎች ፈጣሪ እንዲያበዛልን እንመኛለን። እንግዲህ እነዛ በጣም ሲሳልቁባት ቆጮ ሲቀቧት የነበሩ ሰዎች ክፋት ነው ዛሬ እንደዚህ ደግ ሰው የወለደላትና ይህንን ጉዳይ በተመለከተ እንግዲህ እንዳያችሁት እዛ በረሃ ድረስ ሄዳ ያንን ሁሉ ሀገር አሳብራ ሀገር አቋርጣ ሄዳ ጉዳዩን በተመለከተ ይህንን ያደረገችውን ደግሞ መሳይን ደግሞ በቀጥታ የስልክ መስመር አግኝቻታለሁ። እሷን ፈቃደኛ ሆነ እንደዚህ ቃለ መጠይቅ ስለሰጠችኝ አመሰግናለሁ። ከእሷ ጋር ያደረኩትን ቆይታ ደግሞ እንድትከታተሉልኝ ጋብዛለሁ። አሁንም አብራችሁኝ ቆዩ። እኔ ከዚህም በፊትም ላለፉት 13 ዓመት እንደዚህ አይነት ስራዎችን ነው የምሰራው። በጣም ገጠራማ አካባቢ ላይ እየገባው በአራቱም አቅጣጫ ማለት ነው ኢትዮጵያ ውስጥ በአራቱም አቅጣጫ ወደ ደቡብ፣ ወደ ሰሜን፣ ወደ ምስራቅ፣ ምዕራብ እዚህ አዲስ አበባ ላይም ብዙ ስራዎችን ሰራለሁ። ህጻናቶችን ከጎዳና እያነሳው ነው የምረዳቸው። እናቶችን ጭምር ባል የሞተባቸው እና አካል ጉዳተኛ የሆኑትን ነጻ የዊልቸር ድጋፍ አደርጋለሁ። በየአመቱ ከ20,000 በላይ ነጻ የአልባሳት ድጋፍ ዶኔት አደርጋለሁ እስካሁን። በየአመቱ ደግሞ 100 በላይ ነጻ ዊልቸር ድጋፍ አደርጋለሁ። እሱንም ቪዲዮና ፎቶዎችንም መላክ እችላለሁ። ኦንላይን ከገባ በእኔ ሚዲያ የምታገኛቸው ናቸው። በየአመቱ ደግሞ ከ1,000 በላይ ተማሪዎችን ነጻ 1,000 ተማሪ ሲችል እስከ 4,000 ተማሪ ሰፖርት አደርጋለሁ በስቴሽነሪ ማለት ነው። እስካሁን ወደ 34 ቤቶችን ሰርቻለሁ እንደዚህ አይነት
ባለሞተባቸው ነው ምናገር አጋዥ ለሌላቸው ከልጆቻቸው ጋር እና ከዚህም የባሰ በጣም አስቸጋሪ ሁኔታ ውስጥ ያሉትን ገብቼ እረዳለሁ። የዚህኛዋን ሴትዮ ደግሞ ትንሽ በውስጥ መስመር ላኩልኝ ያውቃሉ እንደዚህ እየገባው ገጠር ላይ ድልድዮችን ሰራለው ቤቶችን እንደሚሰራ ብዙ ተማሪ እንደሚያግዝ ያውቃሉ ገጠር ላይ ብዙ ስለሚያውቁ የሷን ቪዲዮ ላኩልኝ። ሴትዮዋ 5 ልጅ ነበራት። ከዛ አንደኛው ሞቶባታል 4 ቀርተዋል። በላይ ቪዲዮን እንዳየኸው በጣም ኦልሞስት በጣም የደከመ ቤት ብቻ አይደለም ምንድነው 0% ላይ በቃ ያለ ነው ህይወቷ በጣም የደቀቀ ልጆቹ አይተህ ከሆነ በረሃብም በጣም ሰውነታቸው የተዝለፈለፈ ነው። እነዚህ ህፃናቶች ይዛ እነሱን ለማቆየት ነው እንግዲህ ሰው ማሳ ገብታ እዛ አካባቢ ላይ ቆጮ ትንሽዬ ሰርቃ ስትወጣ ወስዳ ስትወጣ ተይዛ እንግዲህ በደንብ ጎርተዋታል ከምነግርህ በላይ። እነዛ ሁሉ ጎረምሶች ተሰብስበው እየመቷት እያወጣጧት ነው። ከዛ በኋላ ቆጮ ለጥቡን ቆጮ ቀብተዋታል ጭንቅላቷ ላይ እየከመሩ ይቀባሉ። ይሄን በጣም አሳዛኝ ነው። ቪዲዮ ላይ እንዳየው ከቃል በላይ ያለውን ድርጊት ሲፈጽሙ እኔ ጋር ላኩልኝ። እንደዚህ አይነት ሰዎችን ነው እኔ ገጠር እየገባው ማግዘው። ካየው ሰዓት ጀምሬ ግን በጣም ውስጤ በጣም ነው የተሰበረው። በጣም አዘን እባካቸው አልኩኝ። በቃ እኔ በምችለው ያለችበት እጄ ረዳታለሁ አድራሻዋን ብዬ ፖስት አረግ መጀመሪያ ፖስት ታረግ ሌባ ነች እንዴት ትበረታታለች ብለው አንዳንዶቹ ኮምፕሌን አቀረቡ። እኔ ግን የሰው ልጅ በሁለት መንገድ ይሰርቃል። አንዱ ህሊና ሲጎለው ልማድ አድርጎ ሊሰርቀው ይችላል። ያንን እንደ ሀገርም እንደ መንግስትም እንደ ዜጋም አንደግፍም። ከስነ ምግባር ውድቀት የሚመነጭ ነው። ሴትዮዋ ግን አማራጭ የላት። 4 ህጻናት ህይወት ለማቆየት የቀሩትን ለማቆየት ስትል ከአንድ ምሳ ማይበልጥ እርጥብ ቆጮ ከሰው ማሳ ገብታ ነው የሰረቀችው። ዝም ብለህ ስታያት ሴትዮዋ በጣም የደቀቀች ነገር ነች። በጣም የደከመች እና እሷን እንደዚህ አይቼ ተረዳዋት። በቃ እኔ እንደ አንድ እህት የሚመጣውን ሁሉ እቀበላለሁ እኔ እረዳታለሁ ብዬ ፖስት አደረኩት። በኋላ ላይ አስተላለጉ። ከዛ እሷን ፖሊስ ጣቢያ ሄዳ ለካ ስትጠየቅ ቃል ሰጥታ ርቦኝ ነው የሚገባበት አጥቼ ነው ብላ ፈርማ ምናምን ነገር ነው የወጣችው። ከዛ እኔ አስተላልጌ ሄድኩኝ። ከአዲስ አበባ 490 ኪሎ ሜትር ነው በባስ ብቻ የምትሄደው። ከዛ ወደ 38 ኪሎ ሜትር ደግሞ በሞተር ሳይክል። ከዛ ደግሞ በእግር ጉዞ በጌዴኦና ጉጂ ዞን ነው። ጌዴኦ ዞን ቦርደር ላይ ነው በቃ እና በጣም የመጨረሻ ጥግ ነው መንገዱ። የተወሰነ በሞተር ሳይክል ሲሄድ ለማሳየት ሞክሬያለሁ። መንገዱን አትችይውም ማለት አይ ብለን ከባለቤቴ ጋር ተነስተን የሚያስፈልጋትን ሁሉ ገዛዝተን ሄድን። ያን ሁሉ ተጉዘን ነው እንግዲህ ያለችበት ይሄድ ነው። ቤቱ በጣም ድቅቅ ያለ በቃ ሰው እንዲያምን በአሁን ሰዓት ሰዎች ካላዩ ሊያምኑ አይችሉም ብዬ ስላሰብኩ ካሜራ ይዤ ሁሉ ነገር ቀረጽኩ። መንገዱን ጭምር ልጆቿን ቢፎር ኤንድ አፍተር ያለው ነገር ፖስት አድርጌያለሁ። እንዳየኸው ነፍሳት ላይ ነው በቃ በጣም ነው የተረበሽኩት። እስቲል ሲያስብ ራሱ ውስጤ በጣም ይረበሻል። ምክንያቱም ነፍሳት ላይ ነው የምተኙት፣ መሬት ላይ ነው። በጣም ማአት አይነት ትላትል ነው ቤት ውስጥ ያለው። ከላይ የሚፈሰው በሩ እንዳለ ጎርፍ ነው። ያለችበት ሁኔታ በእውነት ነው 4 ልጅ ይዛ አይደለም በጣም ከባድ ነው። ማይኪ ሴት ወንጀል ሰርታ ቢሆን መጥፎ ነገር አድርጋ ቢሆን ወይኔ እንደዚህ አይነት ነገር ተከሰተ ተብሎ ከመዘገብ ደግሞ ማጥፍታ ከሆነ በህግ አግባብ ትጠየቃለች እንጂ አሁን እንደ ሰውኛ ኢትዮጵያውያን ሁላችንም አንድ ከሚያረገን ነገር አንዱ ተቸግረን ተዋውሰን ለብሰናል። እኛ ኢትዮጵያውያን ተበዳድረን ኖረናል። ኢትዮጵያውያን ገና እርስ በርስ በመሸፋፈን ሌላ ቢቀር በዚህ አንታማም በቃ እና ምግብ ከሆነ አባቶች ሲሉ የሚሰማው ይሄም አባት ሲያደርግ ያየሁት አባቴ ትልልቅ እርሻዎች አሉ። ሰርቀው እንኳን ሲወጡ ምግብ ከሆነ ሲያስጥላቸው አላየውም። በቃ ቀስ ተደርጎ ነው የሚነገረው። ልጆቹ ነገ ላይ ሰው ሊሆኑ ይችላሉ። ስለዚህ እኔ በቃ ላይክ የሚገባኝን ማድረግ የሚችለውን አደርጋለሁ ብዬ ሄጄ እንዳየኸው ልጆቹን ሰብስቤ አጠብኳቸው። እሷንም አጠብኳት። በአደባባይ ነው የተዋረደችው ሴትዮዋ። እንደ ሀገር እንደ ብላክ በቃ እንደ ሰው የሚችለውን አእምሮዬ ላይ የመጣውን ያንን ነገር
በትንሹም ቢሆን ለማድረግ ሞክሬያለሁ። ለዚህ ደግሞ ከኢትዮጵያ ሕዝብ ያየሁት ድጋፍ የሰው ልጅ በገንዘብ አይደለም በአፉ ያለው አክብሮት እግዚአብሔር ይስጥሽ ብሎ እንደ ሀገር ነው የመረቁኝ። የኢትዮጵያን ሕዝብ በጣም ነው ማመሰግነው። በመላው ዓለም ያሉትን ያንን ቪዲዮ ያዩት ሁሉ አድናቆታቸውን አክብሮታቸውንና በረከታቸውን እግዚአብሔር ይስጥሽ በማለት በሞራል ከጎን የቆሙትን የኢትዮጵያ ሕዝብ በሙሉ በውጭ ሀገር ያሉትን በኢትዮጵያ ያሉትን ወሬቨር ያሉትን በጣም ነው ከልብ ማመሰግነው። ግን አሁን በሚቀጥለው ቤት መስራት ስለሚፈልግ ከጎኔ ሰው እንዲቆም ፈልጋለሁ። ከጎኔ የሚቆም ሰው ካገኘው አጭር ጊዜ ላይ ያንን በጣም ከላይ በስብሶ ትልበትል የሆነውን ቤቷን ወደ ቆርቆሮ ቤት መቀየር ፈልጋለሁ። ቆንጆ ቤት እንዲኖራት ልጆቿ የሞቀ እንቅልፍ መተኛት እንዲችል ለማድረግ አቅሜ በፈቀደው እኔ አለው። ከኔ ጎን ደግሞ መቆም የሚፈልግ ሰው በዚህ ካገዘኝ አጭር ጊዜ ላይ ቤቷንም ሰርቼ እግዚአብሔር ይረዳኛል፣ አሳርፋታለሁ ብዬ አስባለሁ። ያለው መረጃ ይሄ ነው። ያው መንገዳቸው በስኬት ነው የሚጠናቀቀው። ቅድም በንግግራችን መካከል ግን ልብ የሚሰብር ነገር የነገርሽኝ መስሎኝ አንድ ልጇ በረሃብ ሞቷል። 5 ልጅ ነበር የነበራት? 5 ነበራት። እንዴት ነው አንቺ ይሄን ነገር ልታደርግ የቻልሽ? እንኳን እኔ ምንም ነገር ይዘው ሄደ ሰው ሆኜ አይደለም እንዳልኩ ሴትዮዋ በጣም ገጠር ውስጥ ስለምትኖር መብራትም ኢንተርኔትም ያለበት ዓለም አይደለም። በኩራዝ ነው የምትኖረው። በቃ ምንም ኢንፎርሜሽን የላትም። ግን ለምንድን ነው የሰረቅሽ አልኳት። እኔ ርቦኝ ነው አለች። 5 ልጅ ነበረች፣ አንዱ ሞቷል። በረሃብ ነው የሞተች። 4ቱን ደግሞ ለማቆየት የነበረኝ ብቸኛው አማራጭ ያ ነው። አካባቢው ላይ ሄጄ ሰው እርሻ ውስጥ መግባት። ለዚህ ነው ወደ እስር ቤት ይዘው ሲሄዱ ፈርሜ ነው የወጣሁት ብላ ቃል በቃል የተናገረችው ቪዲዮም አለ እና ያንን ኤቪደንስ ያንን ማስረጃ ከሷ ሰምቼ ጎረቤቶች ሲመጡ ከጎረቤቶች ደግሞ የሰበሰብኩት መረጃ አለ። ጎረቤቶቿ ራሱ በቃ በጣም ከባድ ሁኔታ ውስጥ የምታልፍ ነች። ቀበሌው ላይ ደግሞ ያለውን ሰው ጠየቅኩት። ቀበሌው ላይ ያለው ሰው በጣም ደቃ ነው የምትኖረው። በጣም በድህነት ተሳቃ የምትኖር ሰው እንደሆነች በቀን ነበር ለዚህ ሰው ጋር እየሄደች ትሰራ ነበር። ያንንም ስታጣ ነው እንግዲህ ልጆቿን ለማቆየት ወደ ሄደችው እና ይሄንን ለመረዳት ሰው መሆን በቂ ይመስለኛል። ምንም ሌላ ነገር ውስጥ መግባት አያስፈልግም። ዝም ብለን ስናይ 4 ልጅ ገጠር ውስጥ ይዞ ያለ ረዳት እናት አባት የላትም ይህ ሴትዮዋ። እንደዛ አይነት ችግር ውስጥ የምታልፍ ሰው ስለሆነች ነው ያን ለማድረግ የደፈርኩት እና እንዴት አንቺ እዛ ቆጮም ቢሆን ትንሽም ሆነ ትልቅ ስርቆት ሰርቃለች እንዴት እሷ በደንብ ነው ሲሉን ኖ አይ በቃ መደረግ ያለበት ይሄ ነው በሚል ነው ያንን ያረኩት እና አሳዛኝ ህይወት ውስጥ የምታልፍ ሰው ነች። ሲንግል ማም ነች እንዴ? ያላባት ነው የምታሳድገው? አዎ ያላባት ነው የምታሳድጋቸው። ደግሞ ስትታይም ደግሞ ልጅ እግር ቢጤ ነው የምትመስለው በልጅነቷ የወለደች። አዎ እንደዛ ነገር ነች። አዎ መልካም እንግዲህ ይሄንኑ ጉዳይ ካንቺው አንደበት እንስማ ብለን ነው እንግዲህ እግዚአብሔር የወደደ የፈቀደ ቀን ደግሞ በአካል ስለምትሰሪያቸው ስራዎችን በተመለከተ በሰፊው እንነጋገራለን ብዬ አስባለሁኝ። ምናልባት ቀረ የምትይው ነገር ከሌለ በስተቀር እኔ ጨርሻለሁ። በጣም ነው የማመሰግነው። ክብር ይስጥልኝ። በጣም እኔም በጣም አመሰግናለሁ። ይሄን ደግሞ ወደ ህዝብ በምታቀርቡበት ጊዜ አሁን ያለችበትን ሁኔታ በደንብ በቪዲዮም በፎቶ መልክ እንዲቀርብ የተቻለኝን አድርጌያለሁ። እኔም እንደ አንድ ግለሰብ ማድረግ የሚገባኝን አድርጌያለሁ። የኢትዮጵያ ህዝብ ደግሞ ይህንን አይቶ ከጎኔ እንዲቆም የዚች ሴትን ታሪክ እንደገና መስራት አለብን። የአንድ ሰው መነሳት የሀገር መነሳት ነው፣ የሀገር መቆም ነው። የአንድ ሰው መውደቅ ደግሞ የሀገር ውድቀት ነው እና በተለይም ደግሞ ሴት ነች እሷ። እንደዚህ አይነት ውርደት እንደዚህ አይነት ጥቃት ሲፈጸሙ እኛም እንደ ዜጋ ወንድም ሆነ ሴት ሰው ላይ የሚፈጸመውን ጥቃት ከንግግር ባለፈ በተግባር ቆመን መከላከል ይኖርብናል እና ከኔ ጎን ሆነው ደግሞ ኢትዮጵያውያን የተወደዱ ይህን ስራ እንዲሰሩ በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። አንተንም በጣም አመሰግናለሁ። ታንኪዩ። በጣም ክብር ይስጥልኝ። ክብር ይልኝ። በጣም እሺ። መልካም መንገድ። እሺ። ታንኪዩ ሶ ማች
እንግዲህ ከመሳይ ጋር ያደረኩት ቆይታ ይህንን ይመስል ነበረ። ስለ ሁኔታው እንደዚህ ብላን ያስረዳችኝ። እንግዲህ ፈጣሪ ፈቀደ ቀን ደግሞ እሷንም እዚህ ስቱዲዮ አምጥተን ስለምትሰራቸው አንዳንድ በጎና መልካም ጉዳዮች እናወራለን ማለት ነው። የዚች እናት ነገር ግን እኔንም ትንሽ አሳዝኖኝ ስለነበረ እንግዲህ ልጅ ራበኝ ካለ እናት ለልጅ የማትከፍለው ዋጋ የለም እና በዛ ሁሉ ሰው ፊት መሳቂያ መሳለቂያ የሆነችው እናት ኋላ ላይ መልካም ነገር ገጥሟታል ማለት ነው። ይሄም የሆነው ደግሞ የልጆቿ አምላክ ያንን ክፉ ልጆቼ ተርበዋል ብላ ሄዳ ሰርቃ ስትወጣ ስትያዝ አምላክ ያዘጋጀላት ነገር ስለነበረ ይሄው እንደምትመለከቱት ታጥባ ታጥና ቄቤው አልቀረ፣ ሽቶ አልቀረ፣ ቀሚሱ አልቀረ፣ ነጠላው አልቀረ፣ ጋቢው አልቀረ፣ መኮረኒው ሩዙ በየአይነት በቃ እንዳለ መተኛው ሁሉ አልቀረ። ይሄን አዘጋጀላትና እከክ የፈጠረ አምላክ ጥፍር አይነሳም የተባለው ለዚህ ነው ማለት ነው። ይህንን ይመስላል ለዛሬ ነበረን መሰናዱ። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች ለዛሬ ነበረን መሰናዶ ይህንን ይመስል ነበረ። እነዚህ ያነሳናቸው ሀሳቦች ላይ ደግሞ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ አስፍሩልን። ደግሞ ጊዜ ሚዲያንም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና እንጠይቃለን። አሁን ያለነው 87,000 ላይ ነው። 100,000 እንድንገባ አግዙ። አብራችሁን ስለነበራችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጥልን።